በታይላንድ በሚገኝ ጭካኔ በተሞላበት እስር ቤት ይወረወራል። በዛም እስር ቤት የቆዩት እስረኞች አዲሱን ታሳሪ ደበደቡት፣ አሰቃዩት፣ እንዲሁም በሰዎች ፊት አዋረዱት። ግን ያላወቁት ነገር ቢኖር ደካማና ፈሪ ብሎ የናቁት አዲሱ እስረኛ ከነሱ የባሰ አውሬ ተደባዳቢ እንደሆነ ነው። ታሪኩን ከመጀመራችን በፊት ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኔም ማገዝ ይችላሉ። የዛሬው ታሪካችን በእውነተኛ ታሪክ ላይ የተመሰረተ ነው። ታሪኩም የሚጀምረው በታይላንድ ሀገር ውስጥ ሲሆን ቢሊ የተባለ ጎበዝ ቦክሰኛ እያስመለከተን ነው። ቢሊ ከልጅነቱ ጀምሮ ቦክስ እየሰራ ያደገ ቢሆንም በታይላንድ ሀገር ውስጥ ግን እንደመጤ ስለሚታይ የሚገባውን እድል ሳያገኝ ቀርቷል። ቢሊ በአቅራቢያው ቤተሰብም ሆነ ጓደኛ ስለሌለው ቢሊ በዚህም ከባድ ጭንቀት ውስጥ ገብቶና አደገኛ ሱስ ውስጥ ተዘብቆ እንመለከተዋለን። ቢሊ ያለበትን አደገኛ ሱስ ለማስታገስ ያን ያህል ገንዘብ ስለሌለው እሱም አደንዛዥ እጾችን ማከፋፈል ጀመረና ከዛም ግን ብዙም ሳይቆይ ፖሊሶች በደረሳቸው ጥቆማ ቢሊን ከአደንዛዥ እጽና ከመሳሪያ ጋር እጅ ከፍንጅ ይዙታል። በዚህም ምክንያት ቢሊ 5 ዓመታትን በእስር እንዲያሳልፍ ተፈርዶበት በታይላንድ በሚገኝ ጭካኔ በተሞላበት እስር ቤት ይወረወራል። የእስር ቤቱን አለቃ ለቢሊ እስር ቤት የሚገኘውን ሕጎች ከነገረው በኋላ እነዚህንም ሕጎች የሚሰብር ከሆነ ከባድ ቅጣት እንደሚጠብቀው አስጠንቅቆት ቢሊም ወደ ክፍሉ ይላካል። እስር ቤቱ ከውጨኛው ዓለም ጋር በጣም የተለያየ ሲሆን በዚህም እስር ቤት የሞሉት ጨካኝና አረመኔ ነፍሰ ገዳዮች ናቸው። ታዲያም አንድ ቀን ቢሊ ውሃ ለመቅዳት በወጣበት ከአንዱ እስረኛ ጋር በወረፋ ይጣላል። ምንም እንኳን ቢሊ ጥፋተኛ ባይሆንም የእስር ቤቱ ጠባቂዎች ግን ቢሊን ከመጀመሪያም ስላልወደዱት ጥፋተኛ ነህ ብለው ለመቀመጥ እንኳን በማይመች ትንሽዬ ክፍል ለብቻው ያስሩታል። ቢሊን ለ3 ቀናት በትንሽዬዋ ክፍል ካሳለፈ በኋላ ወደ አዲሱ ክፍል ይዘዋወራል። በዚህ ክፍል ውስጥም አደገኛ የሚባሉ ወንጀለኞች የሚገኙ ሲሆን የወንጀለኞቹ መሪ ካንግ ይባላል። በአዲሱ ክፍል ውስጥም ካንግና ሌሎቹ እስረኞች ቢሊን ለምን እንደታሰረ ሲጠይቁት ቢሊም የታሰረበት ምክንያት አደንዛዥ እጽ ሲሸጥ ተይዞ እንደሆነ ሲነግራቸው እስረኞቹም ቢሊ በቀላል ጥፋት ወደ እስር ቤት ስለገባ ያሾፉበታል። ያቺ ቀንም መሽታ ሁሉም ወደ መኝታው ይሄዳል። ቢሊም በእኩለ ሌሊት ላይ ሽንቱን ሊሸናው ወደ ሽንት ቤት ሲሄድ በዛም እስር ቤት ላይ አሉ የተባሉ ጉልበተኞች አዲስን እስረኛ እየደበደቡና እያሰቃዩ ይመለከታል። ቢሊ ልጁን ሊረዳው ቢሞክርም ጉልበተኞቹ ግን ወደሱ ዞሩ፣ እሱንም እያስፈራሩት ዛሬ ያየውን ነገር ለአንድ ሰው ትንፍሽ የሚል ከሆነ የልጁ ዕጣ ፈንታ እንደሚደርሰው አስጠንቅቀው ይነግሩታል። ቢሊም ለሕይወቱ በጣም ስለፈራ ትንፍሽ ሳይል ወደ መኝታው ይመለሳል። በቀጣዩ ቀንም ቢሊ ከእንቅልፉ ሲነሳ ትናንት ሌሊት ጉልበተኞቹ ሲያሰቃዩትና ሲደበድቡት የነበረው አዲሱ እስረኛ ራሱን አስፍቶ ሲመለከተው ቢሊ ልጁን ማዳን እየቻለ ለሕይወቱ ፈርቶ ግን ምንም ስላላረገ ከባድ ጭንቀት ውስጥ ይወድቃል። የልጁንም ሞት እያሰበ በንዴት ወደ መድኃኒት መደብር ሄዶ በዛም ጠባቂውን የራስ ምታት መድኃኒት ይጠይቀዋል። ጠባቂው ግን ምንም ነገር በነፃ እንደማይሰጠውና መድኃኒት የሚፈልግ ከሆነ ወይም መክፈል አሊያም ደግሞ አንድ ሲጋራ ፓኬት ማቅረብ እንዳለበት ሲናገር ቢሊ ንዴቱን መቆጣጠር አቅቶት የመድኃኒቱን ጠባቂና በቦታው ላይ የነበሩትን ጋርዶች መደብደብ ይጀምራል። በቦታው ላይ የነበሩትን ጠባቂዎች አንድ ባንድ ይደበድባቸዋል። ከሌላ ክፍል የመጡት ጠባቂዎች ቢሊ ላይ ተረባርቀው ቢሊ እንዳልነበር አድርገው ደብድበው ከነቁስሉ ወደ ትንሽዬዋ ክፍል ይወረውሩታል። አንድ ሳምንትም በትንሽዬዋ ክፍል ካሳለፈ በኋላ ቢሊ ከሌሎች እስረኞች ጋር እንዳይደባደብ እጁና እግሩ በሰንሰለት ታስሮ ወደ ክፍሉ እንዲመለስ ይደረጋል። ቢሊም ወደ ካፌ ምግብ ሊመገብ ሲሄድ በዛም ፌም የተባለችን በዛው እስር ቤት በሱቅ ውስጥ የምትሰራን ሴት ይተዋወቅና ፌምንም 2 ፓኬት ሲጋራ እንድታበድረው ይጠይቃታል። መጀመሪያ ላይ ፌም ሲጋራውን መስጠት ባትፈልግም የቢሊ ሁኔታ ግን በጣም ስላሳዘናት 2 ፓኬት ሲጋራውን ታበድረዋለች። ቢሊን ሲጋራውን ይዞ በእስር ቤቱ አደንዛዥ እጽ ወደሚያከፋፍለው ሰው በመሄድ ሲጋራውንም በኮኬን ይቀይረዋል። ቢሊ አደንዛዥ እጹን ተጠቅሞ ወደ መኝታው ይሄዳል። በዛኑ ምሽትም 3 እስረኞች ተገድለው ይገኙና የእስር ቤቱ ጠባቂዎች ሁሉንም እስረኞች ከእንቅልፍ አስነስተው የ3ቱን እስረኞች ገዳይ ማጣራት ይጀምራሉ። በፍተሻውም ወቅት ቢሊ እጽ እንደተጠቀመና ማቾቹ አካባቢ የተገኘው አደንዛዥ እጽ ቢሊ ላይ በመገኘቱ ፖሊሶቹ ቢሊን መጠራጠር ሲጀምሩ
ቢሊም አደንዛዥ እሱ የእሱ እንዳልሆነና እሱ የተጠቀመው ኮኬን እንደሆነ በማስረዳት ገዳዩ እሱ እንዳልሆነ ያስረዳቸዋል። ፖሊሶቹም ቢሊን በማመን ማጣራታቸውን ቀጥለው ትክክለኛውንም ገዳይ አግኝተው ቢሊን በነፃ ይለቁታል። በቀጣዩ ቀንም አንዱ የእስር ቤት ጠባቂ ወደ ቢሊ መጥቶ ሐሺሽ ይሰጠዋል። ቢሊን በደስታ የሰጠውን ሐሺሽ ይጠቀማል። ሐሺሹንም ከተጠቀመ በኋላ የእስር ቤት ጠባቂ ወደ ቢሊ መጥቶ የሐሺሹን ገንዘብ ሲጠይቀው ቢሊም ምንም ገንዘብ እንደሌለው መናገር ሲጀምር በነገሩም የተበሳጨው የእስር ቤት ጠባቂ ቢሊን ገንዘቡን የማይከፍል ከሆነ በእስር ቤት ውስጥ የሚገኝን ሼፍ እንዲደበድብለት ያዘዋል። ይህን የማያደርግ ከሆነ ግን ከባድ ቅጣት እንደሚጠብቀው ሲናገር ቢሊም ለሕይወቱ በመፍራት ሕሊናው እየወቀሰውም ቢሆን የእስር ቤቱን ሼፎች እንዳልነበር አድርጎ አፈር ያበላቸዋል። የሼፎቹን መደብደብ የተመለከተው የእስር ቤት ጠባቂ በደስታ ለቢሊ ሌላ ሐሺሽ ያቀርብለታል። ቢሊ ግን ሁለት ንጹሕ ሰዎችን ያለ ጥፋታቸው ስለደበደበ መጀመሪያም ሕሊናው እየወቀሰው ሐሺሹን ሳይቀበል ይቀራል። ቢሊም ከቀን ወደ ቀን ጸጸቱና ጭንቀቱ ጨምሮ ደም ስሩን ቆርጦ ራሱን ለማጥፋት ይሞክራል። አብረውትም በአንድ ክፍል ሲተኙ የነበሩት እስረኞች ቢሊን ተመልክተው ሕይወቱን ያተርፉለታል። ቢሊም እጅ እግሩ ላይ የነበረውን ሰንሰለት ፈተውለት በነፃነት በእስር ቤት እንዲዘዋወር ይፈቅዱለታል። ቢሊም በእስር ቤቱ እየተዘዋወረ እያለ አንዳንድ እስረኞች ቦክስን ሲለማመዱ ተመልክቶ ቢሊም ከጭንቀቱ ለመላቀቅ ወደ ቦክስ ማሰልጠኛው ይሄዳል። ወደ ማሰልጠኛው እንደገባም በቦታው ላይ የነበረው የቦክስ አሰልጣኝ ለቢሊ እዚህ መሰልጠን የሚፈልግ ከሆነ ወይም ሲጋራ ካልሆነም ደግሞ ገንዘብ ማምጣት እንዳለበት ነግሮት ከማሰልጠኛ ያባረዋል። ቢሊም ለአሰልጣኙ ጎበዝ ቦክሰኛ እንደሆነና ከዚህ በፊት ቦክስ ሲሰራ እንደነበር ሊያሳምነው ቢሞክርም አሰልጣኙ ግን ሳይሰማው በድጋሚ ያባረዋል። ቢሊም በቀጥታ ወደ ፌሚ ሄዶ ለአንዴና ለመጨረሻ ጊዜ ሲጋራ እንድታበድረውና ሲጋራውንም የፈለገው በቦክስ ለመወዳደር እንደሆነ ገልጾላት በቦክስ ውድድሩም ላይ ተሳትፎ የሚያሸንፍ ከሆነ ሙሉ ያገኘውን ገንዘብ ለእሷ እንደሚሰጣት ቃል ይገባላታል። ፌምም እያቅማማችን ቢሆን ቢሊ ስለሚያሳዝናት የጠየቃትን ያህል ሲጋራ ሰጥቷለች። ቢሊም ፌም ያበደረችውን ሲጋራ ለአሰልጣኙ ይሰጠውና አሰልጣኙም ቢሊ ቦክስ እንዲለማመድ ይፈቅድለታል። ቢሊም የተሰጠውን እድል በመጠቀም ቀን ከሌት ቦክስ መለማመዱን ቀጥሎ ታዲያም አንድ ቀን ቢሊ ካሉ ቦክሰኛ ጋር ለመለማመድ ሪንግ ውስጥ ገብቶ በሚያስገርም ሁኔታ ቢሊ ተጋጣሚውን ኃይለኛ ቡጢዎች አሳርፎበት ይዘረውና በቦታው ለነበሩትን ቦክሰኞች በቢሊ ችሎታ ይደመማሉ። ከዛሽ ቀንም ጀምሮ ቢሊ ደከመኝ ሰለቸኝ ሳይል ቀን በቀን ቦክስ መለማመዱን ይቀጥላል። በቢሊ ችሎታ የተገረመው አሰልጣኙ በቢሊ ደስተኛ ስለሆነ ቢሊን ቀጣይ ለሚዘጋጁት ውድድሮች ከሌሎቹ በተለየ ቢሊን ማዘጋጀት ይጀምራል። ቢሊም አንድ ቀን ከልምምድ ሲመለስ ሁሉም እስረኞች ቁማር ሲቋመሩ ያገኛቸውና ቢሊ ቁማሩን ከዚህ በፊት በደንብ ስለሚያውቀው ቁማሩን ይቀላቀላቸውና እድልም ከሱ ጋር ሆነ ብዙ ሲጋራዎችን በቁማሩ ያገኛል። ከቁማሩ ያገኘውንም ሁሉንም ሲጋራ ወደ ፌም በመውሰድ የተበደራትን ሁሉንም ሲጋራ ይመልስላታል። በዛም አጋጣሚ ከፌም ጋር መቀራረብ ጀምሩና አብረውም ጥሩ ጊዜን ያሳልፋሉ። ቢሊም አብዛኛው ጊዜን የሚያሳልፈው በቅርቡ ለሚካሄደው የቦክስ ውድድር በዝግጅት ላይ ሲሆን ታዲያም ሲጠበቅ የነበረው የቦክስ ፍልሚያም ቀን ይደርስና ቢሊም ወደ ሪንግ ይገባል። የቢሊ ተጋጣሚም በጣም ፈጣን ስለነበር ቢሊ ላይ ከባባድ ቡጢዎችን ያሳርፍበታል። ቢሊ ግን ተስፋ ሳይቆርጥ መፋለሙን ይቀጥልና የተጋጣሚውን ደካማ ጎን ከጠና በኋላ ተጋጣሚው ሲዘናጋ ቢሊም አጋጣሚውን በመጠቀም ተጋጣሚው ላይ ከባባድ ቡጢዎችን አሳርፎበት ይዘረውና ጨዋታውን በዘረራ ያሸንፋል። የቢሊም ማሸነፍ የተመለከቱት የእስር ቤት ተቆጣጣሪዎች በችሎታው ተደመው ወደ ሌላ ክፍል ያዘዋውሩትና በተጨማሪም ለቢሊ በሀገሪቷ ውስጥ ለሚዘጋጅ የቦክስ ውድድር እንደተመረጠ ይነግሩታል። ውድድሩ የሚካሄደው በዚህ እስር ቤት ሳይሆን በሌላ ክልል በሚገኝ እስር ቤት ላይ ነው። ቢሊ የተዘዋወረበት አዲሱ ክፍል በፊት ከሚኖርበት የድሮ ክፍል በጣም የተሻለ ሲሆን የሀገር አቀፉንም ውድድር ለማሸነፍ ጥሩ ምግብና ጥሩ ትሬኒንግ እንደሚሰጠው እንመለከታለን። ቢሊ በአዲስ ክፍሉ ደስተኛ ሲሆን በዚህ ክፍል ውስጥ የሚገኙት እስረኞች ከባባድ ወንጀለኞች ሳይሆኑ
በትንሽ ጥፋት የታሰሩና ከድሮ ክፍል አንጻር ደግ የሚባሉ አይነት ሰዎች ናቸው። ቢሊም ከሰዎቹ ጋር ተቀራርበው ጓደኛ ሆነው ቢሊም ከፊት ለሚጠብቀው ውድድር አንከሌ መሰልጠኑን ይቀጥላል። ታዲያም አንድ ቀን ቢሊ ከስልጠና መልስ ወደ ሻወር ቤት ሲሄድ የድሮ ክፍሉ የጋንግ መሪ የሆነው ካንግ ቢሊ ገንዘቡን ስላልመለሰለት ከሰዎቹ ጋር በመተባበር ቢሊን ይደበድቡትና ሊገሉት ሲዘጋጁ ቢሊም በፍርሃት አሁን በቅርቡ በሚደረገው የቦክስ ፍልሚያ ላይ አሸንፎ ያገኘውንም ገንዘብ ሙሉ በሙሉ እንደሚሰጣቸው ቃል ይገባላቸዋል። ካንግም በሐሳቡ ተስማምቶ ገንዘቡን የማይመልስ ከሆነ ግን እንደሚገለው ዝቶበት ይሄዳል። ለምንድነው የማይተዉት? ሕይወቱ እንዲኖር ለምንድነው የማይተዉት? ገጣባ ናቸው እባክህ። በደረሰበት ነገር የተበሳጨው ቢሊ ራሱን ለማረጋጋት ወደ ፌም ቢሄድም ፌምን ግን ከሌላ ወንድ ጋር ሲያገኛት ቢሊ ፌምን አፍቅሯት ስለነበር ልቡ ክፉኛ ይሰበርና ከእሷ ጋር ከነበረው ሰው ጋር መጣላት ይጀምራል። በመሃላቸውም ከባድ ግጭት ይፈጠራል። ጸቡንም የተመለከቱት ሌሎች እስረኞች ነገሩ ከመባባሱ በፊት ሁለቱንም ያገላግሏቸዋል። ቢሊም በሁሉም ነገር ተስፋ ቆርጦ ብዙ ሐሺሽ ይጠቀማል። ሐሺሹ ጭንቀቱን ቢያስረሳውም ከመጠን በላይ በመጠቀሙ ግን ጤናው ላይ ችግር ፈጥሮ ደም መጥፋት ይጀምራል። ቢሊም ለጤናው ተጨንቆ በእስር ቤት ወደሚገኝ ዶክተር ሲሄድ ዶክተሩም ለቢሊ ብዙ ሐሺሽ ስለተጠቀመ የውስጥ ደም መፍሰስ እንዳጋጠመውና ከዚህ በኋላ ሐሺሽም ሆነ ከባባድ እንቅስቃሴዎችን የሚያደርግ ከሆነ በሕይወት እንደማይተርፍ አስጠንቅቆ ይነግረዋል። ብቸኛ የቢሊ በሕይወት የመቆየት ዕድል ውድድሩን ማሸነፍ ሲሆን አሁን ላይ ቢሊ ችግሮች ቢደራረቡበትም ቢሊ ግን ተስፋ ሳይቆርጥ ውድድሩን ለማሸነፍ ቆርጦ ይነሳል። ምንም እንኳን ዶክተሩ ከባባድ እንቅስቃሴዎችን እንዳያረግ ቢከለክለውም ቢሊ ግን የዶክተሩን ምክር ችላ በማለት ከባባድ ስልጠናዎችን ማድረጉን ይቀጥላል። ሲጠበቅ የነበረውም ሀገር አቀፋዊ የቦክስ ውድድሩን ቀን ደርሶ ታይላንድ ላይ አሉ የተባሉ ባለስልጣናትና ትልልቅ የፖሊስ አመራሮች በተሰበሰቡበት ውድድሩ ይጀምራል። እንዳለመታደል ሆኖ ግን ቢሊ ሆዱ ላይ ከባድ ህመም መሰማት ይጀምረዋል። ቢሊ ግን ህመሙን እንደምንም ተቆጣጥሮ ወደ ሪንግ በመግባት ፍልሚያው ይጀምራል። በመጀመሪያው ዙር ላይም ቢሊ ጥሩ ብቃት ቢያሳይም የፍልሚያውም ዙር እየቀረበ በሄደ ቁጥር ግን ቢሊ ሆዱ ላይ የነበረው ህመም እየተባባሰበት ይመጣና የተጋጣሚውን ቡጢ መቋቋም ያቅተዋል። ተጋጣሚው ያገኘውን ክፍተት በመጠቀም ቢሊ ሆዱን መጥቶ ይዘረዋል። የቢሊን ደካማ ጎን የተመለከተው ተጋጣሚው ቢሊ ደጋግሞ ሆዱን በመምታት ያሸንፈው ቢሞክርም ቢሊ ግን ተስፋ ሳይቆርጥ በመጨረሻው ዙር ትክክለኛውን ሰዓት በመጠቀም ተጋጣሚውን በክርኑ ብሎ ይዘረዋል። ቢሊም በስተመጨረሻ ውድድሩን ያሸንፋል። በቦታው ላይ የነበሩ ባለስልጣናትና የፖሊስ አመራሮች በቢሊ ተስፋ ለመቁረጥ ተደሞ ከመቀመጫቸው ተነስተው ያጨበጭቡለታል። ቢሊም በፍልሚያው ከባድ ጉዳት ደርሶበት ስለነበር እዛው ሪንግ ውስጥ እንዳለ ደም መጥፋት ጀምሮ ራሱን ይስታል። ወዲያውንም አምቡላንስ ተጠርቶ ወደ ሆስፒታል ይወሰዳል። በዛም ለአንድ ሳምንት ክትትል ከተደረገለት በኋላ ራሱን ከሳተበት ይነቃል። ራሱን ከሳተበት ሲነቃ በሆስፒታሉ ምንም አይነት ጥበቃ የሌለ ሲሆን ቢሊም አጋጣሚውን ተጠቅሞ በሆስፒታሉ ጀርባ በር ያመልጣል። አሁን ላይ ቢሊ ነፃ ሰው ቢሆንም ሕይወቱን ግን ከፖሊስ እየሸሸ መኖር ስለማይፈልግ ወደ ሆስፒታሉ በገዛ ፍቃድ ይመለሳል። በሆስፒታሉ ለትንሽ ቀናት ክትትል ከተደረገለት በኋላ ወደ እስር ቤቱ ይወሰዳል። ቢሊም ወደ እስር ቤቱ ሲመለስ አባቱ ከእንግላንድ እሱን ለመጠየቅ ስለመጣ ቢሊም ይደሰታል። በስተመጨረሻም ቢሊና አባቱ በደስታ ሲነጋገሩ እያሳየን ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኔም ማገዝ ይችላሉ። እና አንድ መጨረሻ ነገር ለቪዲዮ የተሰማችሁን ሐሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።